ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በምጥ ላይ እያለች ቪዲዮ ለቃለች በሚል ትልቅ ውዝግብ የፈጠረችው ቲክቶከር ሀና እናቷን በሞት አጣች። ውድ የቻናላችን ቤተሰቦች የሰዓቱ በቲክቶክ ስሟ ማሬ እዩ በመታወቂያ ስሟ ሀና ክብሩ በሚል የምትታወቀው ቲክቶከር እናቷ መሞታቸው ተረጋግጧል። ከ1.5 ሚሊዮን በላይ ተከታዮች ያሏት ቲክቶከር ባሳለፍነው ሳምንት በሆስፒታል ምጥ ላይ እያለች ቪዲዮ ለቃለች በሚል ከፍተኛ ውዝግብ ፈጥራ ነበር። በዋናነት ከልጆቿ ጋር አዝናኝና አስተማሪ ቪዲዮዎችን በማዘጋጀት የምትታወቀው ሀና መኖሪያዋን አሜሪካ ያደረገች ሲሆን በቅርቡ ባሳለፍነው ሳምንት በሆስፒታል ህመም ላይ ሆና ባደረገችው የቀጥታ ስርጭት ከፍተኛ ውዝግብ አስነስታለች። አንዳንዶች የሴት ልጅ ስቃይ በማሳየቷ ሲያደንቋት፣ ሌሎች ደግሞ ድርጊቷን ከባህል ያፈነገጠ ነው በማለት በማህበራዊ ሚዲያ ላይ ከፍተኛ ትችት አቅርበዋል። አሁን ግን ከአሜሪካ የተሰማው ዜና እጅግ ልብ የሚሰብር ነው። እንደ ታማኝ ምንጮች ዘገባ የአርቲስቷ እናት በሚኖሩበት ቤት ዛሬ ሌሊት ህይወታቸው አልፈው ተገኝተዋል። የፖሊስ መረጃዎች እንደሚያመለክቱት ሞታቸው በጋዝ መታፈን ምክንያት ሊሆን እንደሚችል ተገምቷል። ይህ አሳዛኝ ክስተት የተከሰተው ሀና በሰራችው አነጋጋሪ ቪዲዮ ላይ ከፍተኛ ትችት እየተሰነዘረባት ባለችበት ወቅት ነው። የእናቷ ድንገተኛ ሞት ለቤተሰቧ ከባድን ሀዘንን አስከትሏል። ብርሃን ሚዲያ ለወዳጅ ቤተሰቡ መጽናናትን ይመኝላቸዋል። ውድ የቻናላችን በምስራቅ ወለጋ ጊዳ አያና የታጣቂዎች ጥቃት የሁለት ባንኮች ከፍተኛ ኃላፊዎችና በርካታ ሰዎች ተገደሉ። በምስራቅ ወለጋ ጊዳ አያና ታጣቂዎች ባደረጉት ጥቃት የሁለት ባንኮች ከፍተኛ ኃላፊዎችና በርካታ ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ከትላንት በስቲያ ረቡዕ ነሐሴ 13 2018 ዓ.ም ከሰዓት በኋላ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ እና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቀ ሰዎች ህይወት ማለፉ ተሰምቷል። በጥቃቱ የአዋሽ ባንክ ጊዳ አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፏል ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቀለሊ በተባለ ስፍራ ጸጥታ ኃይሎች ከባንኮቹ የተሰበሰበ ጥሬ ብር በተሽከርካሪ በመጓዝ ላይ ሳሉ መሆኑን ምንጮች ገልጸዋል። ታጣቂዎቹ ሰሞኑን በዞኑ አንገርጉቴ ከተማ ተፈጽሞ የነበረውን ጥቃት በመሸሽ ነቀምት ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጭምር ከመኪና በማስወረድ መግደላቸውንና ቀሪዎችን አፍነው መውሰዳቸውን ምንጮች ተናግረዋል ሲል ዘሀበሻ ዘግቦታል። የውሃና ኢነርጂ ሚኒስቴር ኢትዮጵያ ታላቁን የህዳሴ ግድብ ማንንም ፍቃድ ሳያስፈልጋት እንደገነባች ሁሉ በሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን አለ። ኢትዮጵያ የውሃ ሀብቷን ለመጠቀም የማንንም ፍቃድ እንደማትጠይቅ ያስታወሰው የውሃና ኢነርጂ ሚኒስቴር ታላቁን የህዳሴ ግድብ የማንንም ፍቃድ ሳያስፈልገን እንደገነባ ነው ሁሉ ሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን ሲል አስታወቀ። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ኢትዮጵያ ራሷን የቻለች ሀገር እንደመሆኗ የውሃ ሀብቷንም ሆነ ሌሎች የተፈጥሮ ሀብቷን ለመጠቀም የየትኛውንም ሀገር ፍቃድ አያስፈልጋትም ብለዋል። ሰሞኑን እንደ አዲስ እያገረሸ በሚመስል መልኩ የግብጽ ባለስልጣናት ኢትዮጵያ 3 ግድቦችን በአባይ ወንዝ ላይ ልትገነባ እንደሆነ በመጥቀስ ነገር ግን ይህ እንዲሆን ሀገራቸው እንደማትፈቅድ ሲናገሩ ሰንብተዋል። ኢትዮጵያ ወደ ስምምነት መምጣት እንዳለባትና ተጨማሪ ግድቦችን ለመገንባትም ሆነ የአባይን ውሃ ለመጠቀም የግብጽ ፈቃድ እንደሚያስፈልግ የተናገሩበት ሲሆን የውሃ ኢነርጂ ሚኒስትር ይህ እንደማይሆንና ኢትዮጵያ የማንንም ፍቃድ እንደማትፈልግ አስረግጠው ተናግረዋል። የኢትዮጵያ የውሃ ሀብቷን ለማልማት ከማንም አካል ፍቃድ መጠየቅ እንደማያስፈልጋትና ምንም ነገር ከማንም ሳትሻ ማልማት ትችላለች ያሉት ሚኒስትሩ ሰሞኑን ግብጽ ኢትዮጵያ በአባይ ውሃ ላይ ኢትዮጵያ ምንም አይነት የተናጠል እርምጃ እንድትወስድ አልፈቅድም በሚል ተቃውሞውን ካሰማች በኋላ ነው።
ሀብታሙ ከመንግስታዊ ፐልስ ኦፍ አፍሪካ ባደረጉት ቆይታ የህዳሴ ግድብ ዓላማ ሌሎች ሀገራት ላይ ጉዳት እንደማያደርስ ጠቁመው የኤሌክትሪክ ኃይል በማመንጨት ለሁሉም ለቀጠናው ሀገራት የሚተርፍ መሆኑን ተናግረዋል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያ እና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያ እና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ራሳችንን የቻለን ሀገር ነን፣ ህዝብ አለን፣ መሬት አለን፣ መንግስት አለን፣ ፖሊሲ አለን። ይህንንም አይረዱትም ያሉት ሲሆን ይህንንም ባለመረዳታቸው ወደ ቅኝ ግዛት አስተሳሰብ እንደሚሄዱና ለዘመናት ሲቃወሙ እንደቆዩ በማንሳት እነሱን ፈቃድ ለመጠየቅ እንሄዳለን ያለው ማን ነው ሲሉ ጥያቄ አዘል ምላሽ ሰጥተዋል። ሚኒስትሩ አክለውም ታላቁን የህዳሴ ግድብ ያለማንም ፍቃድ እንደገነባ ነው፣ ይህንንም ሌሎች ወንዞች ላይም ያለማንም ፍቃድ እንገነባለን ብለዋል። ምክንያታቸውን ሲያስረዱ ሉዓላዊ ሀገር እንደመሆኗ የተፈጥሮ ሀብቷን አልምታ ለመጠቀም የማንንም ፍቃድ አትጠይቅም ብለዋል። በተጨማሪም በናይል ተፋሰስ ሀገራት መካከል ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን የግድቡን የጋራ አስተዳደር ጥያቄ ግን በቁጣ ውድቅ አድርገውታል። የውሃ ሀብትን ማልማት የሀገር ጉዳይ መሆኑንም አስምረውበታል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ኬንያ እና ሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያ እና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ግብጽ የአባይን ውሃ በመጠቀም በርካታ በረሃዎችን በማልማት ከተሞችን እንዲሁም የልማት ቦታዎችን እየፈጠረች ሲሆን በዚህ ዓመት ደግሞ በርካታ ዜጎቿን የወንዙን ውሃ ተጠቅማ አዲስ ቦታ ላይ እንደምታሰፍር መረጃዎች ያሳያሉ። በሐዋሳ የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመር ነዋሪዎችን ለከፍተኛ ችግር መዳረጉ ተገለጸ። በሐዋሳ ከተማ በቅርብ ጊዜ የታየው ያልተጠበቀ የቤት ኪራይ ዋጋ ንረት በነዋሪዎች ላይ የከፋ የኑሮ ጫና እና እንግልት እየፈጠረ ይገኛል። በርካታ አከራዮች ቀደም ሲል ይጠይቁት ከነበረው ዋጋ በእጥፍና ከዚያም በላይ በመጨመራቸው በተለይም በወር ደሞዝ የሚተዳደሩ የህብረተሰብ ክፍሎች ለከፍተኛ ኢኮኖሚያዊ ፈተና ተዳርገዋል። ይህ የኪራይ ዋጋ ንረት ዋነኛ ምክንያት ከኮሪደር ልማት ጋር ተያይዞ ከቤት ንብረታቸው የተነሱ በርካታ ዜጎች በአንድ ጊዜ ወደ ኪራይ ገበያው መግባታቸው እንደሆነ የተገለጸ ሲሆን አከራዮችም ይህንን የመኖሪያ ቤት እጥረት እንደ አጋጣሚ በመጠቀም ዋጋውን እንዲሰቅሉት አድርጎታል። በዚህም ምክንያት ቤት ፈላጊዎች በተመጣጣኝ ዋጋ መኖሪያ ቤት ማግኘት ሲቸገሩ ያገኙትም ቢሆን ከገበያቸው ጋር የማይመጣጠን ከፍተኛ ክፍያ ለመክፈል ተገደዋል። ከዚሁ ከልማት ተነሾች ጋር ተያይዞ መንግስት በተለይ ከመንግስት ቤት ለሚነሱ ነዋሪዎች ቀድሞ ምትክና ማረፊያ አዘጋጅቶ ማንሳት ሲገባው በቂ ዝግጅት ሳያደርግ ሰዎችን ከቤት በማስወጣቱ ለተጨማሪ እንግልት ዳርጓቸዋል ተብሏል። የሐዋሳ ከተማ የኮሪደር ልማት ከተጀመረ አሁን 1 ዓመት ገደማ እየሆነ ቢሆንም እስከ ዛሬ ድረስ ከቤታቸው ለተፈናቀሉት ነዋሪዎች ምትክ ቤት ተሰርቶ አልተረከቡም። በተጨማሪም ምትክ ማቅረብ በማይቻልበት ሁኔታ ለቤት ኪራይ የሚከፈለው ክፍያ የወቅቱን የገበያ ሁኔታ ግንዛቤ ውስጥ ያላስገባ ነው ተብሏል። ለአነስተኛ ቤተሰብ በሐዋሳ የሚከፈለው የቤት ኪራይ ድጎማ በወር ከ4000 እስከ 7000 ብር ብቻ በመሆኑ ከወቅቱ የኪራይ ገበያ ጋር በፍጹም የማይመጣጠን ሲሆን በአንጻሩ እንደ ይርጋለም ባሉ አቅራቢያ ከተሞች ለተነሾች ከ10,000 ብር በላይ ክፍያ እየተፈጸመ ማቆየት መቻሉ በሐዋሳ ያለውን ክፍተት አጉልቶ አሳይቷል። በመሆኑም ነዋሪዎቹ የሐዋሳ ከተማ አስተዳደርና የሚመለከታቸው የመንግስት አካላት በጉዳዩ ላይ በአስቸኳይ ጣልቃ እንዲገቡ ተጠይቋል። ችግሩ የግል አከራይና ተከራይ ጉዳይ ብቻ ሳይሆን በአጠቃላይ የኑሮ ውድነትን የሚያባብስ በመሆኑ በአዲስ አበባ ከተማ ተተግብሮ እንደነበረ ሁሉ አከራይና ተከራይን በህጋዊ ውል የሚያስተዳድርና ያልተገባ የዋጋ ጭማሪን የሚያስቀር ህጋዊ አሰራር ማዕቀፍ በሐዋሳም እንዲዘረጋ ጥሪያቸውን አቅርበዋል ሲሉ አዩዝ ሀበሻ ዘግቦታል።